ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ እጅግ በጣም ጠቃሚ በሆነ ጉዳይ ላይ እንወያያለን። ብዙዎቻችን ለስራ፣ ለጉብኝት ወይም ለተለያዩ ጉዳዮች ወደ አረብ ሀገራት እንጓዛለን። ነገር ግን የባህል ልዩነት እንዳይገጥመን የአረቦች ልዩ ባህሪና እኛ ምንም ማድረግ እንዳለብን አስቀድሞ ማወቅ ወሳኝ ነው። ዛሬ በዝርዝር የምናያቸው ነጥቦች ወደ አረብ ሀገራት ስንሄድ ህይወታችንን ቀላል ያደርጉልናል። እስከ መጨረሻው አብራችሁን ቆዩ። አረቦች እንግዳ መቀበልን እንደ ትልቅ ክብር ያዩታል። ቡናና ተምር ማቅረብ የባህላቸው መገለጫ ነው። ልክ እንደ እኛ ኢትዮጵያውያን ሁሉ አረቦች ለቤተሰብ እና ለዘመድ ትልቅ ቦታ ይሰጣሉ። እስልምና በዕለት ተዕለት ሕይወታቸው በአነጋገራቸውና በስራቸው ላይ ትልቅ ተጽዕኖ አለው። አብዛኛውን ጊዜ ሰውን ላለማስቀየም ሲሉ አይሆንም ወይም የለም የሚሉ ቃላትን በቀጥታ ከመናገር ይልቅ በለዘበ መንገድ መግለጽን ይመርጣሉ። በእነዚህ ሀገራት ከአየር ንብረቱ በተጨማሪ የአለባበስ ባህላቸው ወግ አጥባቂነት ይታይበታል። በተለይ በሕዝብ መሰብሰቢያ ቦታዎች ሰውነትን የሚሸፍንና የተከበረ ልብስ መልበስ ለባህላቸው ያላቸውን ክብር ያሳያል። ኢንሻአላህ ይህ ቃል በተደጋጋሚ ትሰሙታላችሁ። ትርጉሙም አላህ ቢፈቅድ ማለት ሲሆን ነገሮችን ለፈጣሪ የመተው ባህላቸውን ያሳያል። በሕዝብ ቦታዎች ወይም በሥራ ቦታ ድምፅን ከፍ አድርጎ ማውራት እንደ አለመከበር ሊታይ ስለሚችል ረገብ ብሎ መነጋገር ይመከራል። ግብዣ ከቀረበላችሁ በደስታ ተቀበሉ። በአረብ ባህል ግብዣን አለመቀበል እንደ ንቀት ሊቆጠር ይችላል። እንዲሁም ምግብ ስትመገቡም ሆነ ስትሰጡ ቀኝ እጃችሁን መጠቀምን አትዘንጉ። በአረብ ሀገራት ታማኝነት ከሁሉ በላይ ዋጋ አለው። አንዴ እምነት ከጣሉባችሁ እንደ ቤተሰብ ነው የሚያዩአችሁ። ስለዚህ የገባችሁትን ቃል ማክበርና በስራችሁ ጠንካራ መሆን ትልቅ ቦታ ይሰጣችኋል። በአጠቃላይ ወደ የትኛውም ሀገር ስንሄድ የዛን ሀገር ባህልና እሴት ማክበር ለራሳችን ሰላም እና ስኬት ወሳኝ ነው። አረቦችና እኛ ኢትዮጵያውያን በብዙ ነገሮች እንመሳሰላለን። ለምሳሌ ለሃይማኖትና ለቤተሰብ ያለን ቦታ። ይህንን አውቀን ስንሄድ ደግሞ በቀላሉ እንድንላመድ ይረዳናል። የዛሬው ፕሮግራም ይህን ይመስል ነበር። ከጠቀማችሁ ላይክ ማድረጋችሁን አትዘንጉ። ወደ አረብ ሀገር ለሚሄዱ ወዳጆቻችሁን ሼር አድርጉላቸው። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።